በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች፣ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች በያላችሁበት ሆናችሁ ይህን መርሃ ግብር የምትከታተሉ ሁላችሁም በአምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ፣ እንደምን ዋላችሁ። ምስጋና የባህሪ የሆነ አምላካችን ቅዱስ እግዚአብሔር መዓልቱን ባርኮ ቀድሶ ለዚህ ሰዓት ስላበቃን ይህንን ጊዜ ደግሞ እንድንማርበት ስለረዳን ስለፈቀደልን ስለማይነገር ስጦታው ክብር ምስጋና አምላካችን ቅዱስ እግዚአብሔርን ባለፈው ሳምንት ለዚህ ቀን እንዲያደርሰን ጠይቀነው በጸሎት ነበር። የተለያየ ይህንን ጊዜ ሰጥቶናል። ምናልባት ባለፈው ሳምንት መጨረሻ አካባቢ ላይ እንግዲህ እስካሁን ወደ ይሄ አራተኛ ይሁን አምስተኛ ሳምንታችን ነው። አራተኛ ሳምንታችን ነገር ግን አንዱ ኃይለ ቃል ላይ ወደ 2 ሳምንት ያክል ተደጋጋሚ ጥያቄ ሲነሳበት ነበር። የእንትን ያልነው በእሱም በመቅደመ ተአምረ ማርያም ስሙ ነገረክሙ አሁን እያየነው ባለነው ላይ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለውን መጨረሻ ላይ አንድ ጥያቄ ተነስቶ እንግዲህ ሳምንት እናየዋለን የሚል ሐሳብ ሰጥተንበት እናየው። የተነሳውን ጥያቄ እንግዲህ በኋላ ላይ ምናልባት ግልጽ ያልሆነ ነገር ካለ መልሰን እናየዋለን። ጥያቄው ምንድነው? ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለውን እንግዲህ አባቶቻችን ይሄንን የተናገሩበት ይሄንን ያሉበትን ምክንያት 4 ምክንያቶችን አንስተናል። አንደኛው ፍጥረት ሁሉ የሚለው ፍጥረት የሚለው ትውልድ የሚለውን የሚገልጽ ነው። እመቤታችን ሁሉ ትውልድ ያስተበጹኒ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የሚለውን ትውልድ የሚለው ፍጥረት የሚለውን ኦሪት ዘፍጥረት የሚለው ኦሪት ዘልደት እንደሚል አይተናል። ሁለተኛው ፍጥረታትን ሲፈጥር እመቤታችን እንዲገልጡ ለእመቤታችን ምሳሌ እንዲሆኑ አድርጎ ፈጥሯቸዋል። ስለዚህ ፍጥረት በሙሉ እመቤታችንን ፀሐይም፣ ጨረቃም፣ እጽዋትም እንግዲህ በሲና የበቀለችውም እንጨት እሳቱም ይሄ ሁሉ ለእመቤታችን ክብር ማነጻጸሪያ ተደርጎ ተፈጥሯል ብለናል። ሌላው እግዚአብሔር አዋቂ ነው። አዳምንና ሔዋንን ሲፈጥራቸው አዳም እንደሚበድል ያው የበደለውን አዳምን እግዚአብሔር በእመቤታችን በኩል እንደሚያድነው ከአዳም በደል ይልቅ የእመቤታችን ንጽህናን እያየ ፈጥሮታልና ስለዚህ እመቤታችንን ለማመስገን ተፈጠረ የሚለው ያ ነው። ሶበሰ ኢኮነት ዛቲ ቅድስተ እምይፈጠርክዎሙ ለአዳም ወለሔዋን እመቤታችን ቅድስት ድንግል ንጽሕት ሆና ባትሆን ኖሮ ባልፈጠርኳቸውም ነበር የሚለውን አይተናል። ስለዚህ ሌላው ደግሞ በአዲስ ተፈጥሮ ለመፈጠራችን የሐዲስ ኪዳን ሕይወት በክርስቶስ ያገኘነው ትንሣኤ ያገኘነው ልጅነት አዲስ ተፈጥሮ ይባላልና ስለዚህ በእመቤታችን በኩል መሆኑን ለመግለጥ ነው የሚል አንስተን ነበር። ግን መጨረሻ ላይ የተነሳው ጥያቄ ምንድነው? እመቤታችን ቅድስት ድንግል ማርያም የራሷ የሆነ ተሳትፎ አላት። ለምሳሌ እመቤታችን ተዘጋጅታ እሺ ባይነት ባይኖር የሷ ታዛዥነት ባይጨመርበት ኖሮ እንዴት እንደዚህ ሊሆን ይችላል
እመቤታችንን ለማመስገን ተፈጠረ ካል ቀድሞ እግዚአብሔር ንጽሕት ቅድስት አድርጎ ፈጥሯት ጠብቋታል ካል እንደገና ደግሞ እዚህ ጋር እንዴት ነው የእመቤታችን ታዛዥነት ፈቃደኝነት የምንለው የሁለቱ አይጋጭም ወይ የሚል ጥያቄ ተነስቶ የሚቀጥለው ሳምንት እናብራራዋለን የሚል ነገር ተነስቷል። እስኪ ይሄንንም እያስባችሁበት ቆዩና በኋላ ላይ ማንሳት ካለብን ምክንያቱም ብዙ ቆየንበት እዚህ ላይ በእርግጥ እንደዚህ ግልጽ ሳይሆን ተለባብሶ መሄዱ መልካም አይደለም። ጥርት ያለ ነገር ነው። ግን ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው እስካሁን በሰጠነው ማብራሪያ ላይ ይሄ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ቅዱስ ያሬድም የኢሳይያስን ቃል ተውሶ አምጥቶ ይሄንን ተናግሮታል። ቅዱስ ጳውሎስም እምርሁ ቅሰር ይዋ ወተአምህዋ ከሩቅ ሆነው አዩአት ተሳለሟትም። ያ ማለት እመቤታችን ከመወለዷ በፊት ስለ እመቤታችን በደንብ ሙሉ መረጃ ነበራቸው። ለዚያ ነው ከሩቅ ሆነው አዩአት ተሳለሟትም የሚለውና ይሄ ምን ግራ የሚያጋባው ነገር ምኑ ላይ ነው የሚለውን ሁላችሁም እንድታስቡበት ነው። ዛሬ ካቆምንበትን ቀጥል ቁጥር 12ን አይተን ቁጥር 13 ላይ ነው የቆምነው። ቁጥር 12 ባለፈው ሳምንት ያየነው የእመቤታችን ምስጋናዋ ተጽፎ ቢሆን የእመቤታችን ምስጋናዋ ሊሰማው የሚችለው ምን ጆሮ ነው? ሊወስነውስ የሚችለው ምን ልቡና ነው ካለ በኋላ ነገር ግን የተቻለን ያህል ከምስጋናዋ በጥቂቱ እናገራለን። ያ ማለት እንግዲህ የመቅድሙ ዋና ዓላማ ምዕመናን የእመቤታችንን ተአምር ሊሰሙ ነው። የእመቤታችን ተአምር ሊነበብ ነው። ስለዚህ የእመቤታችን ተአምር ምን እንደሆነ እንዴት መስማት እንዳለባቸው ልቡናቸውን ማነቃቃት፣ ከፍ ከፍ ማድረግ፣ ለበለጠው ለእመቤታችን ተአምር ማዘጋጀት ነውና ዓላማው። ስለዚህ የእመቤታችን ተአምር በጣም ጥልቅ እንደሆነ ሰፊ እንደሆነ ሰምቶ መወሰን እንደማይቻል ይናገርና ነገር ግን አይ እንዲህማ ከሆነ የእመቤታችን ተአምር እኛ ልንሰማው አይገባም ማለት ነው፣ አንችለውም ማለት ነው እንዳይል ደግሞ ቢሆንም የተቻለንን ያክል ከምስጋናዋ በጥቂቱ እንነግራችኋለን የሚለው የተቻለን ያህል ከምስጋናዋ በጥቂቱ የምንናገረው እንዳቅማችን የምንናገረው ደግሞ ከብዙ በጥቂቱ ከረጅሙ ባጭሩ እንደሆነ የሚያስረዳ ነው ብለን ባለፈው ሳምንት አይተን ነበረ። ቁጥር 13 ላይ ደግሞ ምን ይላል? እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም ከአብርሃምም እስከ ሙሴ ድረስ ትነገር ነበር የሚል ቃል አለ። እንግዲህ ከአዳም ጀምሮ እስከ አብርሃም ከአብርሃምም እስከ ሙሴ ድረስ ትነገር ነበር። ይህ የሚያሳየው ይሄ ጥቅስ የሚያሳየው እመቤታችን ቅድስት ድንግል ማርያም በሰው ልጅ ታሪክ ውስጥ ድንገት የመጣች ይሄ አባቶቻችን እንደሚሉት እንደ እንግዳ ደራሽ እንደ ወፍ ዘራሽ ሳይሆን ከጥንት ጀምሮ በትንቢትና በምሳሌ በተስፋ ቃል ስትጠበቅ የነበረች መሆኗን የሚያሳይ ቃል ነው። ይሄም ቃል ከአዳም ጀምሮ ማለት የሰው ልጅ ገና በውድቀቱ ወቅት ድህነትን ፍለጋ ሲጀምር ተስፋው እመቤታችን እንደነበረች ያሳያል ማለት ነው። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ እንደሚል አባ ሕርያቆስ ከአዳም ጀምሮ ማለት ለዚያ ነው ተፈጸመ ተስፋ አበው በማርያም ድንግል። የአባቶቻችን ተስፋ በድንግል ማርያም ተፈጸመ። ወበቀራንዮ ተተክለ መድኃኒት መስቀል የመድኃኒት መስቀልም በቀራንዮ ተተከለ። ስለዚህ ከአዳም ጀምሮ የሚለው አዳም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበረ። ነገር ግን መነገር የጀመረችው ከአዳም ጀምሮ ነው። የአዳም ውድቀት እመቤታችንን እየገለጣት መጣ ማለት ነው። አዳም ሲወድቅ እመቤታችን እየተገለጠች፣ ያ ማለት ሰው ማለት የወደቀ ነው፣ የረከሰ ነው፣ የተጎሳቆለ ነው፣ ከእግዚአብሔር ጋር የተጣላ ነው፣ ንጽሕና ቅድስና የጎደለው ነው።
ሰው ማለት ብሎ ሰይጣንን እንዳያስብ ሰውም እኛ ደካሞች ነን ብሎ ቡርክት እመቤታችን ቅድስት ድንግል ማርያምን ገለጠለት ማለት ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ የሚለው ቃል እመቤታችንን ገለጠ ማለት ነው። አዳም ሲወድቅ ነው እመቤታችን የተገለጠችው። ከዛ በኋላ ደግሞ በሐሙስ ዕለት ወበመንፈቀ ዕለት በተወለድ ወለት ተወለድከ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ሰው ሆኜ አድንሃለሁ የሚለው ቃል እመቤታችንን እየገለጣት እየታወቀች እየተናፈቀች እየተጠበቀች እንድትሄድ አድርጓታል ማለት ነው። ስለዚህ እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም ድረስ አለ። እስከ አብርሃም ድረስ እንግዲህ እስከ አብርሃም ድረስ ሲል እግዚአብሔር ለአብርሃም የገባው ቃል ኪዳን ፍጻሜው የሚያገኘው በእመቤታችን በኩል መሆኑን ለማሳየት ነው። ያ ማለት በአብርሃምና በአዳም መካከል እመቤታችን ባሉት በኖህ በሴት እንደዚህ እያለፈች መታለች ነው። ለምን? የጎላውን ትንቢት ለመናገር ነው። የጎላውን ተስፋ እግዚአብሔር ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ በዘርህ ከይትባረኩ ኩሎሙ አሕዛበ ምድር፣ በዘርህ የምድር አሕዛብ ሁሉ ይባረካሉ። ስለዚህ ያ ዘር ማን ነው? የአብርሃም ዘር ምድር ሁሉ የሚባረክበት፣ የሰው ዘር ሁሉ የሚባረክበት፣ የምድር አሕዛብ ሁሉ የሚባረኩበት ያ ዘር ማን ነው? ያቺ ዘር ማን ናት ስንል እመቤታችን ቅድስት ድንግል ማርያም ናት። በአንተና በሴቲቱ በዘርና በዘርዋ የሚለው ማለት ነው። የዘመኑ ፍጻሜ ሲደርስ የእግዚአብሔር ከሴት ተወለደ ይላል። ዘር የተባለው ክርስቶስ ነው። የማኅፀንሽ ፍሬ የሚለው አለ ነው። ዘር የተባለው በዚህ በገላትያ ምዕራፍ 3 ቁጥር 16 ላይ ኢየሱስ ክርስቶስ እንደሆነ ይነግረናል ማለት ነው። ስለዚህ ከአዳም ጀምሮ እስከ አብርሃም ከአብርሃምም እስከ ሙሴ ድረስ በሙሴ ዘመንም ቢሆን የእመቤታችን ክብር በብዙ ትንቢትና ምሳሌ እንደተነገረ ይታወቃል። ሙሴ በደብረ ሲና በተለይ ኦሪት ዘጸአት ምዕራፍ 3 ቁጥር 2 ጀምሮ እስከ 4 ድረስ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፋው ሙሴ አይቶ አድንቋል እና እስከ ሙሴ ድረስ ማለት በብዙ ህብረ ትንቢት በብዙ አምሳል ተገልጣ ያዩዋት ነበረ። እንደውም ቅዱስ ያሬድ እመቤታችን ቅድስት ድንግል ማርያምን ሲያመሰግን ምን ይላል? አንቲ ተአቢ እምኪሩቤል ይእቲ ተአቢ እምኪሩቤል እለ ብዙኃት አዕይንቲሆሙ። የአንቀጸ ብርሃን በሚባለው ድርሰቱ የመጨረሻው ክፍል ላይ ነው። እሷ ብዙ አይኖች ካሏቸው ከኪሩቤል ትበልጣለች። ወሱራፌል እለ ስድስቱ ክነፊሆሙ፣ 6 ክንፍ ካላቸው ከሱራፌልም ትበልጣለች። ለምን? እልክቱ ይከድኑ ገጾሙ ወእገሪሆሙ በአርያም ትምህርተ መስቀል። እነሱ በትምህርተ መስቀል አምሳል ፊታቸውንና እግራቸውን በክንፋቸው ይሸፈናሉ። ለምን? ከመይድሃኑ እምእሳት ዘይወፅእ መለኮት ወልጅ፣ ከልጅ ከመለኮቱ እሳት የሚወጣው እንዳያቃጥላቸው ነው። ከመለኮቱ የሚወጣው እሳት እንዳያቃጥላቸው ነው። እሷስ አንቲስ ኮንኪ ማይፈደለ መለኮቱ ያኪነ መልባለ መለኮት፣ አንቺ ግን የመለኮት ማደሪያ ሆንሽ፣ እሳተ መለኮትም አላቃጠለሽም። ተመሰልኪ ጸጳጦስ ዘርኤ ሙሴ በደብረ ሲና፣ ሙሴ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ያያትን እንጨት መሰልሽ ይላታል። እና ከአብርሃም እስከ ሙሴ ድረስ ያለው ያንን የጎላ ምሳሌ ለመግለጥ ነው ማለት ነው። ስለዚህ ቁጥር 13ን ስናይ እመቤታችን በቤተ ክርስቲያን የምትከበረው መጽሐፍ ቅዱሳዊ ታሪካዊ መሰረት ያለው መሆኑ የብሉይ ኪዳን አባቶች አዳም፣ አብርሃም፣ ሙሴ ተስፋቸውና የምስጋናቸው ርዕስ እመቤታችን መሆኗን የሚያስገነዝብ ነው ማለት ነው። እግዚአብሔር ዓለምን ለማዳን የሄደበት ረጅም መንገድ ማሳረጊያዋ ድንግል ማርያም መሆኗን በአጭሩ እመቤታችን የዘመናት ሁሉ ተስፋ ናት የሚለውን ሐሳብ የሚያጸና ነው ማለት ነው። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እስከ ሙሴም ድረስ ትነገር ነበር የሚለው ይሄንን የሚያሳይ ነው። ቁጥር 14 ላይ ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስ በብዙ ምሳሌና ትንቢት ትነገር ነበር የሚል አለ። ቁጥር 14 ላይ እንግዲህ ከአዳም ጀምሮ እስከ አብርሃም ከአብርሃም እስከ ሙሴ ብሎናል። ከሙሴ ጀምሮ ደግሞ እስከ እሴይ ልጅ እስከ ዳዊት ድረስ
ይልና በብዙ ምሳሌና ትንቢት ትነገር ነበር ይላል። በነቢያት ዘመን በይበልጥ በምሳሌና በትንቢት ተገልጦ እንደነበር ያስረዳል ማለት ከሙሴ ጀምሮ ሲል ሙሴ በኦሪት መጽሐፍ ውስጥ የእመቤታችንን ምስጢር የሚገልጡ በርካታ ድንቅ ምልክቶችን አይቷል። ቅድም ያነሳ ነው ያቺ በደብረ ሲና ሳትቃጠል ያያት እንጨት እስከ እሴይ ልጅ እስከ ዳዊት ድረስ የሚለው ደግሞ እግዚአብሔር ለዳዊት የገባለት ቃል ኪዳን ማረፊያዋ እመቤታችን ቅድስት ድንግል እንደሆነች ያሳያል። ይህም በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ምን ይላል? ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ይላል። ግንድ የተባለው እሴይ፣ በትር የተባለችው ደግሞ እመቤታችን፣ ፍሬ የተባለው ደግሞ ጌታችን ክርስቶስ መሆኑን ያሳያል ማለት ነው። እና ስለዚህ ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊት ድረስ በብዙ ምሳሌ ትነገር ነበር የሚለው ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል። ስለዚህ ግንዱ እሴይ፣ በትር የተባለችው እመቤታችን፣ ፍሬ የተባለው ደግሞ ጌታችን ክርስቶስ ነው እና የማህፀኗ ፍሬ እንለዋለን። የማህፀኗ ፍሬ የተባረከ ነው እንላለን እና ፍሬ ነው እና እስከሱ ድረስ በብዙ ምሳሌና ትንቢት ይላል። ነቢያት በመንፈስ ቅዱስ ተቃይተው በረድኤተ እግዚአብሔር ተጎብኝተው በትንቢት መነጽር አይተው እመቤታችን በተለያዩ ስሞችና ምሳሌዎች ጠርተዋታል። ለዚያ ነው ቅድም ቅዱስ ጳውሎስ እምሮ ቅሰር ይዋውት አንዋ ከሩቅ ሆነው አዩአት ተሳለሟት የሚያልነው። እመቤታችን ተወልዳ በአካለ ስጋ በአይነ ስጋ አላዩአትም፣ ግን ከሩቅ ሆነው ግን አይተዋታል። ለምሳሌ በመኃልየ መኃልይ ምዕራፍ 4 ቁጥር 12 ላይ የተዘጋች ገነት የታተመች ምንጭ ይላታል ሶሎሞን። ሕዝቅኤልም በትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 2 ላይ የተዘጋች በር ይላታል። ቅዱስ ዳዊትም በወርቅ ልብስ ተጎናጽፋ ተሸፋፍና ንግስቲቱ በቀኝ ትቆማለች ይላታል። እና ይሄ ሁሉም እመቤታችንን በብዙ ምሳሌና ትንቢት ሲናገሩላት ነበረ። ያ ማለት በዘመነ ነቢያት ጎልቶ የእመቤታችን ነገር እንደወጣ እነ ዳዊት እነ ኢሳይያስ እነ ሕዝቅኤል እነ ዳንኤል በብዙ እንግዲህ እመቤታችን በተለይ በቅዳሴ ማርያም አባ ሕርያቆስም የተወሰነውን ዘርዝሮታል። በብዙ ትንቢት ስትነገር መምጣቷን ያሳያል። ስለዚህ ይሄ ቁጥር 14 ስንመለከተው እመቤታችን የነቢያት ሁሉ የትንቢታቸው ማረፊያና የምሳሌያቸው ማዕከል መሆኗን ከዳዊት ዘር እንደምትወለድና ንግስተ ሰማያት ወምድር እንደምትሆን ቀድሞ መነገሩን ያስገነዝባል ማለት ነው። ይሄኛው በብሉይ ኪዳን በእውነት ብዙ ቅዱሳን እመቤታችንን ሲናፍቋት እንደነበረች የሚያሳይ ነው። ባጭሩ እመቤታችን በነቢያት አንደበት የተመሰገነችና በምሳሌ የተገለጸች የጽዮን መሰረት ናት ማለት ነው። ስለዚህ እመቤታችን ከመወለዷ በፊት ነቢያት አመስግነዋታል ማለት ነው። ስለዚህ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ የሚለው ራሱ እመቤታችን ከመወለዷ በፊት ትመሰገን ነበር፣ ያመሰግኗት ነበረ ነው። ነቢያትም ያመሰግኗት ነበር። የሚያመሰግኗት ደግሞ የመጨረሻው ነገር ተገልጦላቸው ነው። ባለፈውም አዳም ሔዋንን ሕይወቴ ነሽ ይላት ነበረ ማለት ሕይወቴ ነሽ ማለት ሕይወት ባንቺ ይገኛል ማለት ያመሰግናት ነበር ማለት ነው። እና ይሄንን የሚያሳየው ቁጥር 15 ላይ የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው ይላል። ይሄ ደግሞ እመቤታችን ቅድስት ድንግል ማርያም የሁለቱም ታላላቅ ቅዱሳን ወገኖች የመንግስትና የክህነት ቤተሰብ እንዳሏት ከሁለቱም እንደምትወለድ የሚያሳይ ነው። በአባቷ በኩል ከንጉሱ ከዳዊት ወገን ነው ይላል። ያው የዳዊት ልጅ ናት። ይሄ በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረን ብናይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልዱ መጽሐፍ ማለት የዳዊት ልጅ ናት። ያው ከአብርሃም ጀምሮ እስከ ዳዊት ከዳዊት ከፍ ተባብለን
እስከ ክርስቶስ 42 ትውልድ ይቆዩ ይገልጻልና በአባቷ በኩል ከንጉሱ ከዳዊት ወገን ነው ሲል የእመቤታችን አባት ቅዱስ ኢያቄም ከይሁዳ ነገድ ከዳዊት ዘር የተገኘ መሆኑን ነው የሚገልጥልን። ይህ የሚያሳየው ደግሞ እመቤታችን የንግስና ዘር አላት ማለት ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት ምንድነው ያለው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ይላል። የአባቱን የዳዊትን ዙፋን። ስለዚህ ክርስቶስ የንጉስ ነው ቢባልም አባቱ ንጉስ ነው፣ የንጉስ ልጅ ንጉስ ነው እንደማለት ነው። በስጋ በሰውነቱ እንጂ ቅድመ ዓለም እግዚአብሔር በአምላክነቱ ንጉስ ነው። ለእግዚአብሔር የአይሁድ ንጉስ ብቻም አይደለም፣ የዓለም ንጉስ ነው። ያው አይሁድ ለመስቀል ክርስቶስን ለመክሰስ የአይሁድ ንጉስ ነኝ አለ ብለው ቢከሱትም እግዚአብሔር ንጉሱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እንዲል ማለት ነውና ስለዚህ የአባቱን የዳዊትን ዙፋን ይሰጠዋል የዳዊትን ዙፋን ይሰጠዋል ሲል በአባቷ በኩል የንጉስ ዳዊት የዘር ሐረግ አላት ማለት ነው። በእናቷ በኩል ደግሞ ከካህኑ ከአሮን ወገን ትወለዳለች። የእመቤታችን እናት ቅድስት ሐና ከሌዊ ነገድ ከካህኑ አሮን ዘር የተገኘች ነች። ይሄ የሚያሳየው በእናቷ በኩል ከአሮን ወገን ናት። የእመቤታችን እናት ቅድስት ሐና የካህኑ የዘካርያስ ሚስት የቅድስት ኤልሳቤጥ ዘመድ እንደሆነች ያው በሉቃስ ወንጌል ላይ ተጽፎ እናገኛለን። እነሆ ዘመድሽ ይላል አይደለም ቅዱስ ገብርኤል እመቤታችንን ሲያበስራት፣ እነሆ ዘመድሽ ኤልሳቤጥ ጸንሳለች፣ እነሆም 6 ወር ሆኗታል ይላል። ዘመድሽ ኤልሳቤጥ ጸንሳለች፣ እነሆ 6 ወር ሆኗታል። ያ ማለት ኤልሳቤጥና ቅድስት ድንግል ማርያም ዘመዳማማቾች ናቸው። በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ስናይ ደግሞ ኤልሳቤጥ ከአሮን ሴት ልጆች ወገን እንደነበረች ደግሞ ተጽፏል። ስለዚህ እመቤታችን በእናቷ በኩል ከአሮን በአባቷ በኩል ከዳዊት የቤተ መንግስትና የቤተ ክህነት መገናኛ ነች ማለት ነው። ያ ማለት እንግዲህ ነገስታት በሌላ ዘርፍ፣ ካህናት በሌላ ዘርፍ፣ ነገስታት በክህነት ማገልገል አይችሉም። ካህናት ደግሞ በቤተ መንግስት ጣልቃ አይገቡም። ተለያይተው ነበር የሚኖሩትና የንግስናና የክህነት መገናኛዋ ግን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ክርስቶስ ካህንም ነው ንጉስም ነው የሚለውን ያመጣል ማለት ነው። ክርስቶስ የነገስታት ንጉስ ነው፣ እንደገና ደግሞ የዘላለም ሊቀ ካህናት ተብሎ ደግሞ ይጠራል። መገናኛዋ ግን እመቤታችን ቅድስት ድንግል ማርያም ናት። ያው ለዚያ ነው። ስለዚህ ይሄ ቁጥር ስናጠቃልለው እመቤታችን ቅድስት ድንግል ማርያም ከቅዱሳን ወገን የተገኘች ንጽሕት መሆኗን ይነግረናል። መጽሐፍ ቅዱሳዊ ትንቢቶቹ መሲሁ ከዳዊት ዘር እንደሚመጣ የተነገረው በሷ በኩል መፈጸሙን ይነግረናል። የካህናትም ዘር እንደሆነች ያስረዳናል ማለት ነው። ይሄ ቁጥር 15 የሚያሳየን ይሄንን ነው። ወደ ቁጥር 16 ስንሄድ ስማቸውን ነው የሚነግረን። የእናትና የአባቷ ስም ይነግረናል። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ይላል። እንግዲህ ያው ማለት ማናት እመቤታችን የሚለውን ሁሉ ተአምር ያደረገች እንግዲህ ሙት አስነሳች ሊለን ነው፣ እንደዚህ ያደረገች ሊለን ነው፣ ረዳች ሊለን ነው እና ተአምሯ። ስለዚህ ማናት ስንል ደግሞ የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ይላል። ስማቸውን የሚነግረን ማለት ነው። ኢያቄም ማለት እግዚአብሔር ያቆማል ወይም እግዚአብሔር ያዘጋጃል ማለት ነው። ከንጉሱ ከዳዊት ወገን የሆነ ደግና ባለጸጋ ሰው እንደነበረ ቅዱስ ኢያቄም ያው ነገረ ማርያም ያስረዳናል ማለት ነው። በሉቃስ ወንጌል ትርጓሜ አረታ ላይ በሰፊው ይነገራል።
ባለጸጋ እንደነበረ፣ ልጅ እንዳልነበራቸው፣ ስለት ይሳሉ እንደነበር እመቤታችንን ልጅ ባለመውለዳቸው በጣም ያዝኑ ይተክዙ እንደነበረ እንደገና በቤተ መቅደስ መስዋዕት ሲያቀርቡ ነቀፌታ እንደነበረባቸው የመካኖችን ጸሎት አይቀበልም የተባለ ነበረ። ግን ሐና ማለት ያው የሞገስ ጸጋ እንደማለት ነው። ከሌዊ ወገን ናት፣ እሷም ደግሞ ከአሮን ወገን ናት። ስለዚህ ሁለቱም ልጅ ባለመውለድ ያዝኑ ነበረ። በኋላ በስለት በጽናት በትዕግስት እመቤታችን ቅድስት ድንግል ማርያምን እንደወለዱ ያሳየናል። ስለዚህ አባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብሎ ስማቸውን መጥቀሱ እመቤታችን ፍጹም የታወቀች ሰው እንደሆነች እንዲህ አይነት ተአምር የምታደርግመች ሰው ባትሆን ነው እንዳይባል የዘር ሐረጓ የታወቀ እንደሆነ በቤተ ክህነትም በቤተ መንግስትም የታወቀች ወላጆቿ የታወቁ እንደሆኑ በደንብ የሚያስረዳ ነው። ያው እዚህ ላይ የእመቤታችን የቅድስት ድንግል ማርያም ወላጆች ቅዱስ ኢያቄምና ቅድስት ሐና ልጅ ባያገኙም ለጊዜው ጸንተው መቆየታቸውን ጸንተው እግዚአብሔርን መማጸናቸውን በትዕግስት ምክንያቱም ለማጉረምረም በእግዚአብሔር ላይ እንደው ምን ነው ብሎ ለመቀየም ክፉ ቃል ለመናገር ለመበደልም ብዙ ምክንያት ነበራቸው። ከቤተ እግዚአብሔር ርቀው አያውቁም። ልጅ ማጣታቸው ሳያንስ እንደገና የመካኖችን ጸሎት እግዚአብሔር አይቀበልም ተብለው በቤተ እግዚአብሔር ሲነገሩም ደግሞ ተስፋ ሳይቆርጡ መጨረሻ ላይ አለቀሱ፣ አዘኑ። እመቤታችንም በመጨረሻ ሰጥታቸው እንደውም ደራሲው ምን ይላል? ክልኤቱ አእሩግ እመበከዩ ብካየ ረከቡ ወለተ ዘታስተስሪ ጌጋየ ለወንጌላውያን ኩልነ ዘኮነተነ ምስካየ ኢያቄም ወሐና ወለዱ ሰማይ ወሰማይ ወሙ ያሰቀ ፀሐይ። ሁለቱ ሽማግሌዎች አረጋውያን ሐናና ኢያቄም ጽኑ ለቅሶም ቢያለቅሱ ለኛ በወንጌል ለምናምን ለሁላችን ኃጢአትን የምታስተሰሪ ልጅን አገኙ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸውም ደግሞ ፀሐይን አወጣች ማለት ይነገራል። እና ስማቸውን ነው የሚናገረው። ቁጥር 16ን በአጠቃላይ ካየነው ስማቸው እንግዲህ በአባቷ ከዳዊት ወገን ነው፣ በእናቷ ከአሮን ወገን ናት ብሎ ነበርና የዳዊት ወገን ማን ነው? የአሮን ወገንስ ማን ናት ትሉኝ እንደሆነ የአባቷ ስም ኢያቄም ይባላል፣ የእናቷ ስም ደግሞ ሐና ይባላል ብሎ እዚህ ጋር ስማቸው ነው የሚነግረን ማለት ነው። ቁጥር 17 ላይ ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠ ይላል። ይጠይቃል። ይህ ጥያቄ ነው የሚጠይቀው። ያ ማለት ስጋዊ ነገርን ከማሰብ መጠበቅ ማለት ይሄ ኃጢአት በነቢብ አለ፣ በገቢር አለ፣ በሐሌው አለ። እንግዲህ የነገር የሚጀምረው በሐሌው ነው። ሰው በአእምሮ በህሊናው ኃጢአት ሊሰራ ይችላል፣ ክፉ ነገር ሊያስብ ይችላል፣ ያሰበውን ሊናገረው የተናገረውን ሊያደርገው ይችላል። ስለዚህ ነቁ መገኛው ማሰብ ነው እና እንደው ከነቢብ ከገቢር ኃጢአት የተከለከለ ሰው ልናገኝ እንችላለን። ለምሳሌ አንደበቱን የገዛ የቆጠበ ያልተናገረ፣ እጁን ከኃጢአት እግሩን ከክፉ ነገር የሰወረ የሰበሰበ ሊኖር ይችላል። ነገር ግን ህሊናውን ክፉ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠ ብሎ ይጠይቃል። ስለዚህ ይሄ ጥቅስ በእመቤታችን ቅድስት ማርያም በኩል ያለውን ንጽህና ቅድስና ለመንገር ነው። ስጋዊ ነገርን ከማሰብ መጠበቅ ማለት ስጋዊ ነገር የኃጢአት ሐሳብ፣ ፍትወት ወይም ከእግዚአብሔር የሚያርቅ ምድራዊ ምኞት ማንኛውም ሰው በአዳም ዘርነቱ ምክንያት በሐሳቡም ቢሆን ከኃጢአት ሙሉ በሙሉ ነፃ ሆኖ መጠበቅ አይቻለውም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ግን ከእናቷ ማህፀን ጀምሮ በመንፈስ ቅዱስ የተጠበቀች በህሊናዋም ቢሆን ክፉ ነገርን ሳታስብ በንጽህና የኖረች ብቸኛዋ የአዳም ልጅ ናት ማለት ነው። ስለዚህ ከአዳም ልጆች ከኃጢአት ስጋዊ ነገርን ከማሰብ መጠበቅ ማለት እመቤታችን ሁልጊዜ እናመሰግናታለን እኮ በሐሳብሽ ድንግል ነሽ በስጋሽም ድንግል ነሽ። የእመቤታችን ድንግልናዋ ድንጋሌ ስጋ፣ ድንጋሌ ነፍስ፣ ድንጋሌ ህሊና። በሐሳብሽ ድንግል ነሽ
የሚለው ይህን የሚያሳይ ማለት ነው። ስለዚህ ከአዳም ልጆች ለማን ተሰጠ? ይሄ ማለት ደግሞ ሰውን ማለት ነው። ከእርሷ በቀር ለሌላ ለማንም አልተሰጠም። ነቢያት፣ ሐዋርያት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሰው በመሆናቸው ብቻ ከሥጋዊ ሐሳብ ሙሉ በሙሉ ነፃ አልነበሩም። ይህ ልዩ ጸጋ ከኃጢአት ይሄ ከሐሳብ ኃጢአት ነፃ መውጣት የተሰጠው ለእመቤታችን ለቅድስት ድንግል ማርያም ብቻ ነው። ስለዚህ በሐሳቧም ንጽሕት ነች፣ በሥጋዋም ንጽሕት ናት እና ይሄ ደግሞ በመጽሐፍ ቅዱስ በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ይላል። ሁለንተናሽ ውብ ነው። እንግዲህ ይሄ ዓይኗ፣ አንደበቷ፣ ልቧ ሁለንተናሽ ውብ ነው ይላል። ስለዚህ በነፍስም በስጋም በህሊናም ንጽሕት ቅድስት ቡርክት ነሽ ማለት ነው። በዚህ በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል፣ ሁሉም የእግዚአብሔር ክብር ጎድሏቸዋል ይላል። እመቤታችን ግን ለፈጣሪ ማደሪያ ትሆን ዘንድ በልዩ ጸጋ ከዚህ ተለይታ የመርገመ ሥጋ መርገመ ነፍስ የሚለው ሳያድርባት በህሊናዋም ንጽሕት ነበረች ነው። ይሄ ቁጥር በአጠቃላይ የሚያስተምረን እመቤታችን ከሌሎቹ ቅዱሳን ሁሉ በላይ በንጽህና የምትበልጥ መሆኗን፣ በሐሳቧ ሳይቀር ለኃጢአት ቦታ ያልነበራት ንጽሕተ ንጹሐን መሆኗን፣ ይህ ጸጋ ለሰው ልጆች ድነት ሲል ለእሷ ብቻ የተሰጣት ልዩ ስጦታ መሆኑን ያሳያል። ከአዳም ልጆች ሁሉ በህሊና ንጽህና የጠበቀች እርሷ ብቻ መሆኗን ያሳያል ማለት ነው። ይሄ ቃል ቁጥር 17 ላይ ቁጥር 18 ላይ ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በበደሉ ጊዜ ከሰማይ ወደ ምድር ወርደዋልና። ይሄ ማለት ክፉ ነገርን ከማሰብ መጠበቅ፣ ከክፉ ሕሊና ከክፉ ሐሳብ ለመላእክት እንኳን አልተቻላቸውም። ምክንያቱም ይላል በቀደመው ዘመን ያልተሰጣቸውን ሽተው በበደሉ ጊዜ ከሰማይ ወደ ምድር ወርደዋልና። ይሄ ማለት እንግዲህ ከሰው ወገን ብቻ አይደለም። ይሄ ለመላእክት እንኳን ያልተቻለውን ነው እመቤታችን የቻለችው ነው። ያ ማለት መላእክት ረቂቃን ናቸው፣ እመቤታችን ግን ስጋዊ ናት። እነሱ ረቂቃን ናቸው፣ መላእክት ናቸው። እመቤታችን ሰው ናት፣ ግዙፍ ናት። በሰው ባህሪ ውስጥ ሆና ሳለች ግን መላእክት እንኳን ያልቻሉትን ችላለች። ለመላእክት የሌላቸው እንኳን ለሱ አላት። ያ ማለት መላእክት የሚላቸው ሰይጣንና ሰራዊቱን ናቸው። ሰይጣን እንግዲህ መልአክ ነው፣ መልአክ ሆኖ ሳለ ነገር ግን እግዚአብሔርነትን እግዚአብሔር ፈጣሪ ነኝ ብሎ ተመኘ። ይሄ ክፉ ሐሳብ ነው። ይሄ ለመላእክት እንኳን ያልተቻላቸውን እመቤታችን ግን አንቺ እግዚአብሔር እናት ነሽ ሲላት አይ እኔ እግዚአብሔር ባሪያው ነኝ የሚለው ይሄ የእመቤታችንን የሚያስደንቅ ንጽህናዋን ይነግረናል ነው። ይሄ ያልተሰጣቸውን ፍተው የሚለው የሁሉ ጊዜ ያልተሰጣቸውን አምላክነትን መልአክ ሆነ ኑ ሲባል አምላክ ልሁን ፈጣሪ ልሁን ማለት ይሄ በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 እስከ 15 ያለው አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? በልብህም ወደ ሰማይ እወጣለሁ ከአምላክም ጋር እስተካከላለሁ አልህ። ከሰማይ የሚለው ከሰማይ ወደ ምድር ተጣሉ እና አምላክ ፈጣሪ ሆናለሁ መሆንን ተመኘ ማለት ነው። እና ይሄ ለመላእክት እንኳን ያልተቻላቸውን የክፉ ነገርን ከማሰብ መጠበቅ እመቤታችን ግን ተችሏታል ነው። ስለዚህ በአጠቃላይ ይሄ የሚያስተምረን እመቤታችን ቅድስት ድንግል ማርያም ከሰማይ መላእክት በላይ ንጽሕት መሆኗ፣ ትሁት መሆኗ፣ አማኝ መሆኗ ያሳየናል ማለት ነው። መላእክት በሐሳብ ቢሳሳቱ እሷ ግን በትሕትናና በንጽህና ጸንታ በመገኘቷ ከመላእክት የምትበልጥ መሆኗ፣ በፈጣሪ ፊት ያላት ተቀባይነት ከመላእክት የላቀ መሆኑ፣ መላእክት በሐሳባቸው ጠፍተው ሳለ እሷ ግን በሐሳቧም ሳይቀር ጸንታ በመገኘቷ የፈጣሪ ማደሪያ ለመሆን መብቃቷን የሚያሳይ ነው ማለት ነው። ቁጥር 19 ላይ እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው?
ይህ ማለት ደግሞ እግዚአብሔር አብ ነጸረ እምሰማይ ምስራቅ ወምዕራብ ቅዱስ አባ ሕርያቆስ እግዚአብሔር አብ ከሰማይ ሆኖ አየ፣ ምስራቁን፣ ሰሜኑን፣ ደቡቡን፣ ምዕራቡን አየ፣ ፈለገ፣ አሸተተ፣ እንዳንቺ ያለ አላገኘም ይላል። ያ ማለት ፈልጎ ማረፊያ የአብ ማረፊያ የሆነ እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው ማለት ለልጁ ማረፊያ የመረጣት ማረፊያ ያገኘች እግዚአብሔር አብ ማረፊያው ነች ነው። እግዚአብሔር አብ ዓለምን ለማዳን በወደደ ጊዜ ከፍጥረት ሁሉ መርምሮና መዝኖ ያገኛት ብቸኛዋ ንጽሕት እሷ መሆኗን ለማሳየት ነው ያ ማረፊያ የሚለው ማለት ነው። ስለዚህ እግዚአብሔር አብ እመቤታችንን የገዛ ልጁ ማደሪያ እንድትሆን መርጧታል። በዚህ በዳዊት መዝሙር 132 ቁጥር 13 ላይ እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታልና ከምትኩኖ ማደሪያው ትሆን ዘንድ ማረፊያው ዛቲ ኢቲ ምዕራፌ ለዓለም ይቺ ለዘላለም ማረፊያዬ ናት አለ ይላል እና የእግዚአብሔር ማረፊያው ናት ማለት ነው። የእግዚአብሔር አብ ማረፊያው ናት እና ይሄንን ነው እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? ቅዱስ ገብርኤልም እመቤታችንን በሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና የአብ ምርጫ ነሽ፣ በቃ ጸጋን ሞልቶብሻል ነው። ጸጋን አግኝተሻል ማለት በቃ እግዚአብሔር መርጦሻል፣ ማደሪያው ልጁን ባንቺ ወደ አንቺ ልከው ዘንድ መርጦሻልና እያላት ነው። ስለዚህ ቁጥር የሚያስተምረን በአጠቃላይ እመቤታችን በአብ ዘንድ ተመርጣ የተገኘች ልዩ የመንግስት አዳራሽ መሆኗን ከመላእክትና ከቅዱሳን ሁሉ ይልቅ ለእግዚአብሔር የቀረበች መሆኗን ማደሪያው እንድትሆን ያደረጋት ደግሞ የእርሷ ፍጹም ንጽህናና ቅድስና መሆኑን ምክንያቱም ወሰምረ መዓዛ ዚአኪ ወፈነወ ኀቤኪ መዓዛሽን ወደደ ሳበው የሚለው እግዚአብሔር አብ አርፎባት የከበረባት ብቸኛዋ የሰው ልጅ ማርያም ናት ማለት ነው። ቁጥር 20 ላይ እንደ እመቤታችን እንደ ማርያም የወልድ ማደሪያ የሆነ ማን ነው ይላል። ይሄ እግዚአብሔር ወልድ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ አድሮባታል። እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ወልድ ማደሪያው ሆናለች የሚለውን የሚያሳየን ይህ ጥቅስ በአጠቃላይ እመቤታችን ቅድስት ድንግል ማርያም እግዚአብሔር ወልድ ኢየሱስ ክርስቶስ በስጋ የተገለጠባት ከተማ መሆኗን የሚያሳይ ነው ማለት ነው። ነኪር ነገሩ እንቲአኪ ኦ ሀገር እግዚአብሔር ከተማ ሆይ በአንቺ የተደረገው ነገር ድንቅ ነው። የወልድ ማደሪያ የሚለው አገላለጽ ደግሞ 9 ወር ከ5 ቀን በማህፀኗ ማደሩን መከተሙን የሚያሳይ ነው። የእርሷን ከነፍሷ ስጋን ነፍሱን ከስጋ ስጋን መዋሃዱ እንደ ማርያም የሆነ ማን ነው ማለት ደግሞ እመቤታችን በቀር ማን ፍጡር ነው ለሱ ማደሪያ የሆነው ወይ በማህፀን የተሸከመው ማን ነው? መስቀል ነው? መቃብር ነው? እንደ እመቤታችን መስቀል ተሸክሞታል። የእግዚአብሔር ዙፋኑ ነው። የእግዚአብሔር እናቱ ግን አይደለም። መቃብርም ሰውሮታል 3 ቀን። እንደ መቃብር መሰወሪያው ብቻ አይደለች። የመቃብርን ከመቃብር አልተዋሃደም። ከመቃብር ጡት አልጠባም። እመቤታችን ግን ማደሪያው ናት፣ እናቱ ናት። ስለዚህ እንደ እመቤታችን ማን ነው የወልድ ማደሪያ የሆነ ይላል። እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ይሄ ማለት የአብም ማደሪያ ናት፣ የወልድም ማደሪያ ናት፣ የመንፈስ ቅዱስ ማደሪያ ናት። ስለዚህ በእመቤታችን ላይ አብ ሊያጸናት፣ መንፈስ ቅዱስ ሊቀድሳት፣ ወልድ ከስጋዋ ስጋ ከነፍሷ ነፍስ ሊዋሃዳት በእመቤታችን ላይ ተገኝተዋል ነው። ይሄ ደግሞ የሚያሳየው ይሄ ከቁጥር 19 ጀምሮ እስከ 21 መጨረሻ ያለው ማለት ነው። ስለዚህ ቁጥር 22 ላይ ይላል ለሰው ኃጢአት ሳይሰራ መኖር ይቻለዋልን ይላል። ለሰው እንግዲህ ቅድም ብለናል፣ ያው ሰው ሁሉ ኃጢአት ይሰራል። ለሰው ኃጢአት ሳይሰራ መኖር ይቻለዋልን ይጠይቃል። ያ ማለት ደግሞ ማንኛውም የአዳም ዘር የሆነ ሰው በዚች ዓለም ሲኖር ቢያንስ በሐሳብ በንግግር ወይም በተግባርና በነቢብ ባይሰራ በሐሌው ሊሰራ ይችላል። ግን ለእመቤታችን ጋር ሲመጣ ግን ይሄ የለም። ቅዱስ ዮሐንስ ወንጌላዊም 1 ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችን እናታልላለን ይላል። ራሳችን እናስታለን።
ስለዚህ ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ይቀራል። ይቀጥላል ደግሞ ቁጥር 23 ላይ ከአራቱ ባህሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። ስለዚህ ኃጢአት ሰርተናል። እንደገና ደግሞ እሳተ መለኮትን ደግሞ ከእመቤታችን በቀር የተሸከመ የለም ነው። ስለዚህ እመቤታችን ከፍጥረት ሁሉ በላይ የሚያደርጓት ሁለት ታላላቅ ምስጢራት በአንድ ላይ አገናኝቶ ነው የሚያቀርቡ። እዚህ ላይ ቁጥር 23 ላይ ከአራቱ ባህሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን የሚያሰራ የለም። ስለዚህ ኃጢአትን ያልሰራ ሰው አናገኝም፣ እሳትን የተሸከመ ሰው አናገኝም። ስለዚህ እመቤታችን ግን ኃጢአትን አልሰራችም፣ እሳትንም ደግሞ ተሸክማለች። ይሄ ሁለቱም ልዩ ያደርጋታል። ኃጢአትን አለመስራት አንድ ልዩ የሚያደርጋት ነው፣ እሳትን መሸከም ደግሞ የበለጠ ማለት ነው። ስለዚህ ከአራቱ ባህሪያት ከተፈጠረ ሰው ማለት የሰው ልጅ ስጋ የተገኘው ያው ከአራቱ ባህሪያት መሆኑን ያሳየናል። እሳትን የተሸከመ የሚለው ደግሞ እሳት የተባለው እሳተ መለኮት መድኃኔ ኢየሱስ ክርስቶስ ነው። አምላካችን እሳተ መለኮትን ከእመቤታችን በስተቀር የተሸከመች ማንም የለም። ኃጢአትም ያልሰራ ሲል ደግሞ ለሰው ኃጢአት ሳይሰራ መኖር ይቻለዋልን ብሎ ነበረ። ግን እመቤታችን ኃጢአትም አልሰራችም፣ እሳተ መለኮትንም ተሸክማለች፣ በማኅፀኗ ይዘዋለች ነው። ስለዚህ ይሄ ቁጥር በአጠቃላይ ሲነግረን እመቤታችን እንደ ማንኛውም ሰው ከአራቱ ባህሪያት የተፈጠረች መሆኗን፣ ነገር ግን ከሰው ልጆች ሁሉ ተለይታ መለኮታዊ እሳትን በመሸከሟና ከኃጢአት በመጠበቋ ልዩ መሆኗን የሚያስረዳ ነው ማለት ነው። ቁጥር 24 ላይ እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። 3 ሰዓት ሆኗል። ቁጥር 24 ላይ እናቁመውና ምናልባት ለውይይታችን ጊዜ እንዳናጣ እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። ይህም እንግዲህ ቅድም ብለናል። ከዚህ በኋላ ያለው ምናልባት የተለየ ነገር ያለ አይመስለኝም። ይሄንኑ ነው የሚያጠነክር ነው ያለው። ለዛሬው አሁን 3 ሰዓት ስለሆነ እዚህ ላይ እናቆመውና እንቀጥላለን የሚቀጥለው ጊዜ